ማይክሮሶፍት ወርድ ጋር ፊርማ እንዴት ማስቀመጥ እንችላለን? ሰላም ብሎ ለኔ ከሉ የሚክስ ዛሬ በላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው ማይክሮሶፍት ወርድ ፋይል ጋር እንዴት ዲጂታል ሲግኔቸርን በቀላሉ ማስቀመጥ ወይም መፈረም ይቻላል የሚለውን ጉዳይ እናያለን። እንግዲህ ፋይሉ ከሌላ ቦታ የተላከ ሊሆን ይችላል። የእናንተ ፊርማ የሚያስፈልገው ወይም ደግሞ እናንተ ያዘጋጃችሁት ፋይል ሊሆን ይችላል። የእናንተን ፊርማ ተጨማሪ የሚፈልግና መላክ ያለበት ወይም ደግሞ በተለያየ ሁኔታ ማለት ነው ሰዎቹ የእናንተ ፊርማ የሚፈልጉበት ሲቹዌሽን ሲኖርና በቀላሉ እንዴት ዲጂታል ሲግኔቸርን ማስቀመጥ ወይም ደግሞ ኢንሰርት ማድረግ እንችላለን የሚለውን ጉዳይ ነው፣ ወይም መፈረም እንችላለን የሚለውን ጉዳይ ነው እንግዲህ ልናየው የምንችለው ማይክሮሶፍት ወርድ ፋይል ላይ ማለት ነው። ሶ ቪዲዮ በትክክል ያግዛችኋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምር። ቀጥታ ወደ ቪዲዮ እንሄድ። ሶ እንግዲህ የመጀመሪያ ስቴፕ ብለን የምንወስደው ጉዳይ እንግዲህ በመጀመሪያ ማለት ነው ወይስ ነጭ ወረቀት ላይ በእስክሪብቶ መፈረም ይጠበቅብናል። ስለዚህ ስቴፕ 1 ብለን የምናነሳው ጉዳይ ይሄን ነው። ይህን ስቴፕ ምን እናደርጋለን? ቀጥታ ካሜራውን ወይም ደግሞ ፊርማችሁን ካነሳችሁ በኋላ በቴሌግራም ወይም በኢሜል ወይ በብሉቱዝ ሊሆን ይችላል ማለት ነው ወደ ኮምፒውተር እንልካለን። ወደ ኮምፒውተር ስልክ እንግዲህ የምናገኘው ፋይል እዚህ ጋር አስቀመጡትን እዚህ ጋር እንደምታዩት ማለት ነው ዳውንሎድ ውስጥ ይሄን ኢሜጅ ነው ሬዲ ማድረግ ሊጠበቅብን የሚችለው። ስለዚህ ስቴፕ ነምበር 1 ብለን የምናነሳው ይሄን ነው ማለት ነው። ሶ እንግዲህ ቀጣዩ ስቴፕ ሊሆን የሚችለው እንግዲህ ወርዳችሁ አለ ማይክሮሶፍት ወርድ ላይ የተዘጋጀ ዶክመንት የእናንተን ፊርማ የሚጠብቅ ማለት ነው። ስለዚህ ዳይሬክትሊ ወደ ሁለተኛው ስቴፕ ከመሄዳችን በፊት ግን ይህን ዶክመንት እስኪ ኢንሰርት ለማድረግ እንሞክር። እዚህ ጋር ኢንሰርት አልኩት። ኢንሰርት ስለው እዚህ ጋር እንደምታዩት ፒክቸርስ ሚል አለ። ሶ ይሄን ፒክቸር ቀጥታ መረጡትና እዚህ ጋር ኢንሰርት አደረግ ነው። እዚህ ጋር ምን የሚጎድለው ነገር አለ እንደምታዩት ማለት ነው። ሞሮፍ ሻዶው አለው። ሞሮፍ ባክግራውንዱ አንክሊር የሆነ ባክግራውንድ ነው። ስለዚህ ፊርማው ወይም ሲግኔቸሩ ክሊር ያልሆነ ሲግኔቸር ሊሆን የሚችለው ወይም አክሴፕታንሱ ፑር ነው ሊሆንባቸው የሚችል። ስለዚህ ይህን ባክግራውንድ ማስወገድ ይቻላል። እዚህ ጋር ሪሙቭ ባክግራውንድ ሳምሲንግ እያላችሁ ልትሉ ስላላችሁበት ግን ክላሪቲውን ሊያጠፋባችሁ ስለሚችል ማለት ነው ቤስት አፕሮች ብዬ የማነሳው በዋነኝነት እኔ ማለት ነው ይሄን ልመልሰው ባክ አልኩትና ቀጥታ ማለት ነው ሪሙቭ ባክግራውንድን ሪሙቭ ማድረግ። ስለዚህ ስቴፕ ነምበር 2 ብለን የምንጠራው ጉዳይ ሪሙቭ ማድረግ። ስለዚህ ቤስት የሆነው ሳይት እንግዲህ ሪሙቭ ዶት ቢጂ የሚል አይነት ትክክለኛ ዌብሳይት አለ። እዛ ጋር ገብታችሁ ኢሜጆችን ሪሙቭ ማድረጊያ አፕሮች ነው በዚሁ አጋጣሚ ማለት ነው። ይኸው ሪሙቭ ዶት ቢጂ ወይም ሪሙቭ ባክግራውንድ እንደማለት ነው። ሶ 100% ፍሪ የሆነ እንግዲህ ኢሜጁን አፕሎድ ወይም ደግሞ ድሮፕ በማድረግ ማለት ነው ዳይሬክት ሪሙቭ ያደርግልኛል። ስለዚህ ሲግኔቸሩን በካሜራ የተነሳን ሲግኔቸር እዚህ ጋር ኢንሰርት አደረግኩት። ሶ ናው ሪሙቭ እያደረገልኝ ነው ያለው። ያው በዚህ መልክ ሪሙቭ ያደርገዋል። ዊዝን ሰከንድስ ነው ባይዘው በጣም ፈጣን የሆነ አፕሮች ነው። ሶ ይሄን ዳውንሎድ እናደርገዋለን። ያ ስለዚህ አሁን ዳውንሎድ ካደረግኩት እዚህ ጋር ሁለት ኢሜጆች ይኖራሉ ማለት ነው። ሁለት ሲግኔቸሮች ማለት ነው። አንደኛው ባክግራውንዱ ያልተወገደ፣ ሁለተኛ ደግሞ ባክግራውንዱ ክሊር የሆነ ማለት ነው። ስለዚህ ክሊር የሆነውን ወስዳለሁ ነው የት ጋር ማይክሮሶፍት ወርድ ጋር ገባለሁ። ስለዚህ ስቴፕ ነምበር 3 እያልን የምንጠራው ጉዳይ እንግዲህ ኢንሰርት እናደርጋለን። ፒክቸር ውስጥ ገብተን ይኸው ክሊር የሆነውን ኢንሰርት አደረግኩ። ኦኬ ይኸው ይህን ኢንሰርት ካደረጉ በኋላ እንግዲህ ቀጣዩ አፕሮች ሊሆን የሚችለው ወይም እንደ አራተኛ ስቴፕ ልንወስድ የምንችለው ጉዳይ ማለት ነው እዚህ ምን ማድረግ አለብን? ክሮፕ ማድረግ። እዚህ ጋር እያያችሁት ነው ቦክሱ ማለት ነው። ረጅም ቦክስ ነው። ቴክስቶቹን ኦልሬዲ ምን ያደርጋል? የመበተን ባህሪ ያለው ቴክስቶቹን አክቹዋሊ። ስለዚህ ምን አደርጋለሁ? ማሳነስ አለብኝ። ክሮፕ አደረግኩት። እዚህ ጋር ክሮፕ የሚለውን ክሊክ ካደረግኩ በኋላ ሳይዙን በዚህ መልክ ማለት ነው ሙሉ የኢሜጅ ሳይዙን ማለት ነው ባክግራውንዱ ስለተወገደ ነው ዋይት የሚሆነው አክቹዋሊ። ያው በዚህ መልክ ስትቀንሱት ማለት ነው ብዙ ነገሮቹ ይስተካከላሉ። ባክግራውንዱን በዚህ መልክ ለማስወገድ ሞክሩ። ሌት ሚ ሪሙቭ ዘ ባክግራውንድ። ኦኬ ባክግራውንዱን በዚህ መልክ ክሮፕ እያደረኩ ነው። ያው በዚህ መልክ ክሮፕ ተደረገ። ሶሪ ክሮፕ አደረኩት ባክግራውንዱን። ዚስ ዋን ኢዝ ዘ ኢሜጅ። ኦኬ ስቲል አሁን የተወሰኑ ስቴፖች ይቀሩታል። አሁን ላንቀሳቅሰው ብትሉ ማለት ነው ስቲል ምን ያደርግባቸዋል? ስፔሶቹን ይወስድብናል። ሌላው ኢንሰርት ለማድረግ እንሞክር። እዚህ ጋር ብትሉት አሁን ቴክስቶቹን ምን ያደርጋል? የመበታተን አይነት ባህሪ አለው። ለምንድን ነው? የተወሰነ ስቴፕ ስለሚቀረው። ስለዚህ እንደ አምስተኛ ስቴፕ ወይም እንደ ቀጣይ ስቴፕ ኮንሲደር ልናደርግ የምንችለው ቀጣዩ ስቴፕ ማለት ነው
እዚህ ጋር ራፕ ቴክስት ወይም ደግሞ እዚህ ሆም ውስጥ ያላችሁ ወይም ደግሞ እዚህ ፎርማት ሚል አለ። ፎርማት ሚለው ጋር ክሊክ ካደረግን በኋላ አክቹዋሊ ፖዚሽን ሚል አይነት ሜትድ አለ። በተለያየ መልክ ፖዚሽን ታደርጉ ይችላል፣ ግን ሪሌቲቭሊ ምንም አይነት ለውጥ የለውም። እዚህ ራፕ ቴክስት ሚል አለ። ራፕ ቴክስቱን ማለት ነው ኢንፍሮንት ኦፍ ቴክስት እንለዋለን። ማለት ኢሜጁ የሚቀመጥበት ትክክለኛ ቦታ ወይም ሲግኔቸሩ ከጽሁፎቹ ፊት ለፊት ላይ አድርግልን ነው። ቢሃይንድ ሳይሆን ፊት ለፊት ላይ አድርግልኝ ነው። ስለዚህ ኢንፍሮንት አልኩት። እዚህ ጋር ክሊክ አደረኩት። እዚህ በኋላ ማለት ነው ቴክስቶቹን ኢንፍሮንት ወይም ደግሞ ኢሜጅን ኢንፍሮንት አድርጎ ያስቀምጥልኛል በምትፈልጉት ሳይት ማለት ነው። ቴክስቶቹ ኢቭን ዲስተርብ ሳይደረጉ እዚህ ጋር እያያችሁት ነው። ኦኬ ስለዚህ በዚህ መልክ ኢንሰርት አደረኩት የሚፈለግበት ቦታ ላይ። ከፈለጋችሁ ኢቨን ሳይዙ ልትቀንሱ ትችላላችሁ። ባክግራውንዱ እንግዲህ ሪሙቭ ስለተደረገ ምንም ዲስተርብ የሚያደርጋቸው አይነት ኢሜጆች የሉም። እዚህ ጋር ሻዶ ኦልሬዲ ሪሙቭ ተደርጓል። ስለዚህ ሳይዙን መጨመር መቀነስ የሚቻልበት እድል አለ። ስለዚህ ኢሜጁን በዚህ መልክ ኢንሰርት አደረግን። ስለዚህ ይህን ፋይል ማለት ነው በዚህ መልክ ኢንሰርት አድርገን ጽፈን ማለት ነው ፊርማውንም አስቀምጠን ምን አደረግን ነው ሴቭ አድርገን ወደሚመለከተው አካል ለሚፈለገው ኢንዲቪጁዋል መላክ ይቻላል ነው። በጣም ስትሬት ፎርዋርድ በጣም ጠቃሚ የሆነ አፕሮች ነው። ባይ ዘ ወይ አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። በሌላ እና በተመሳሳይ መረጃ መለሳለሁ። እስከዛ ድረስ ሰላሙ ነው። ባባ